እግዚአብሔር አብ የኢየሱስ ክርስቶስ አባትና አምላኩ ነው። አባቱና አምላክ ባጭሩ ምንድነው? ቃል ስጋ ሆነዋል ማለት ነው። አንድ ንባብ እናውቃለን። ቃልም ስጋ ሆነ ይላል አይደል? የሱ ማብራሪያ ናቸው እነዚህ ሁሉ። ለምሳሌ አብ ከኔ ይበልጣል፣ የመጨረሻውን ዘመን ከአብ በቀር ልጅም ቢሆን አያውቅም፣ አብ ከኔ ይበልጣል፣ አምላኬ አምላኬ እንደዚህ የሚለው አለ አይደል? እነዚህ ሁሉ ንባቦች ቃል ስጋ ሆነ ለሚለው መገለጥ የክርስትና መገለጥ በቂ ማስረጃዎች ናቸው። በእርግጥም አምላካችን ስጋ ሆኗል ማለት ስጋ መስሎ አልመጣም። ሱፐርማን ሆኖ ለኤለ ሰው ሆኖ እንደው በቃ ሰው መስሎ አስመስሎ ሳይሆን ሰው ሆኗል። ፍጹም ቃል ስጋ ሆኗል። በዛ ሰውነት ውስጥ ቃል ስጋ ሲሆን ቃል ጠፋ አይልም እኮ ቃልም ስጋ ሆነ። ቃልን ከዚህ በኋላ ስጋን ከቃል መለየት አይቻልም። አምላክን ከሰውነት ሰውነትን ከአምላክነት ላይለይ መቼ? ትላንት ማለት ከተወለደበት ነው። ክርስቶስ ሳይሆን ኢየሱስ ክርስቶስ ትናንት ለአምላክነት ሳይሆን ለሰውነት ነው። ዛሬም እስከ ለዘላለም ያው ቆላሲስ 2 በእርሱ ሰውነት የመለኮት ሙላት ለዘላለም ተገልጦ ይኖራል ለዘላለም። ስለዚህ ችግራችን ምንድነው? በአእምሯችን ውስጥ የኢየሱስን አንድ ጎኑን ብቻ እንይዛለን። ለምሳሌ አምላክነቱን ብቻ እንይዝና ለሰውነቱ የመጡ ጥቅሶች ሲመጡ ምን ማለት ነው እንላለን። ቃል እኮ ስጋ ሆኗል፣ ሰውነቱ መረሳት የለበት። ከዛ ደግሞ እንደ ጆቫ ዊትነሱ እንደ እስላም አይነቱ ደግሞ ሰውነቱን ብቻ ያስብና እኔና አብ አንድ ነን ሲል ወይ አምላክነት ከአብርሃም በፊት ነው ያለው ሲል ይደነግጣል። ለኛ ለክርስቲያኖች ግን እነዚህ ሁለት ጥቅሶች አንድ ሐሳብ ናቸው። ምን ማለት ነው? አምላክ ስጋ ሆነ፣ ቃል ስጋ ሆነ። እውነትም ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በአንድ አካል ትናንትም ዛሬም ለዘላለም ነው። በዛ ሰውነት ውስጥ የመለኮት ሙላት ለዘላለም ተገልጦ ይኖራል። ስለዚህ አብ ከኔ ይበልጣል። አዎ ኢየሱስ ፍጹም ሰው ነዋ። እኔና አብ አንድ ነን። አዎ ኢየሱስ ፍጹም አምላክ ነዋ። የመጨረሻውን ቀን ልጅም ቢሆን አያውቅም። እውነት ነው። ኢየሱስ ፍጹም ሰው ነዋ። ጴጥሮስ ጌታ ሆይ አንተ ሁሉን እንደምታውቅ እናውቃለን፣ ነገር ግን ማንም እንዲጠይቅ ስለማትፈልግ ነው። እውነት ነው። ኢየሱስ አምላክ ነዋ። ከመላእክት ይልቅ በጥቂት አንሶ የነበረውን እውነት ነው። በሰውነቱ የተቀበለው መከራ ነው። ነገር ግን በስሙ ብቻ መላእክትን ይበልጣቸዋል። አምላክ ነዋ። እዛው ዕብራውያን መጽሐፍ ላይ አምላክ ሆይ አለው። አምላክ ነዋ። ነገር ግን እግዚአብሔር አምላክህ ይለዋል። ሰው ነዋ። ቃል ስጋ ሆኗል። ዛሬም እንደዛው ነው። በመቃብር ስጋው አልቀረም። ከሙታን ተነስቶ በዛ የትንሣኤ አካል ሰውነት አጥንት ከመቃብር በተነሳ አጥንትና ስጋው መቃብር አልቀ ተነስቷል። መንፈስ አይደለም ስጋና አጥንት። መንፈስ ያዩ ሲመስላቸው ኖ መንፈስማ እኔ ላይ እንዳለው አይነት አጥንትና ስጋ የለውም። ራሴ እንደሆንኩ ናናይ ሲነካው አጥንትና ስጋ ይነካል። እንዴት ገባ ታዲያ? ይሄ የትንሣኤ አካል መንፈስ ሳይሆን መንፈሳዊ አካል ይባላል። አጥንትና ስጋ ነው፣ ግን ቢፈልግ ይበላል፣ ቢፈልግ ለዘላለም አይበላም። በተዘጋ በር ይገባል። መንፈስ ሲመስል ግን ናና ንካይ ሲል አጥንትና ስጋ እሱ የትንሣኤ አካል ይባላል። በዛ ሰውነት በዛ የትንሣኤ አካል እንደ መልከ ጼዴቅ ሹመት ደግሞ ካህን ሆኖልህ እየሰራ። ስለዚህ ኢየሱስ ማን ነው በሚለው የሚመለሱ ናቸው። ኢየሱስ ማን ነው? እሱ ፍጹም አምላክ ፍጹም ሰው በአንድ አካል ትላንትም ዛሬም ለዘላለም ኢየሱስ ክርስቶስ እና ፍጹም ሰው ነው ካልክ እዚህ ምድር መጥቷል፣ አስተምሯል፣ መከራ ተቀብሏል፣ ሞቷል። በሰውነት የትንሣኤ አካል ከሙታን ተነስቷል። በአሁንም በእግዚአብሔርና በእኛ መካከል ያለው መካከለኛ አንዳለ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። ከእንደገና አሁን ለፍርድ ይመጣል። ምን ስለሆነ? ሰው ስለሆነ። ዮሐንስ 5 ሰው ስለሆነ ፍርድን ሁሉ አብ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ከእንደገና ሰው ስለሆነ ይመጣና በዳዊት ዙፋን ላይ በእስራኤል ሕዝብ ላይ ይነግሳል። እና በሰውነቱ ምን አለ ኢየሱስ? አብን አምላኬ አምላኬ ሲል ምንድነው ማለት ነው? እውነትም እግዚአብሔር በስጋ ተገልጧል ማለት ነው። እውነትም የዳዊት ልጅ ሆኖ መጥቷል ማለት ነው። እውነትም መስሎ ሳይሆን ሆኖ መጥቷል ማለት ከኃጢአት በስተቀር እንደኛው ሰው ሆኗል ማለት ነው።
እንደኛው ሰው ከሆነ ደግሞ አምላክ አለው፣ አምላኬ አምላኬ ይላል። ከዛ ደግሞ አይ አምላኬ አምላኬ ካለ ከአብ ያንሳል ወይም የአብ ባህሪ የለውም፣ ወይም ደግሞ እንደዚህ እንዳትል ደግሞ አምላኬ ብቻ አይልም አባቴ ይላል። ምን ማለት ነው አባት? እንግዲህ በመጽሐፍ ቅዱስ ውስጥ ታውቃላችሁ እግዚአብሔር በሰው ስርዓት አይወልድም አይዋለድም። ይሄ ሰው እንደሚያረግዘው ምናምን አባት በእድሜ ትልቅ ሆኖ ልጅ ምናምን በመጽሐፍ ቅዱስ ውስጥ ታዲያ ምንድን ነው ሲባል አባትና ልጅ የሚለው የባህሪ መመሳሰል ማለት ነው። በኢየሱስና በአብ መካከል ምንድን ነው ያለው ሲባል የባህሪ ልጅነት። ምን ማለት ነው? በአብ ውስጥ ያለው ባህሪ በሙሉ የአምላክነት ባህሪ ወልድ ውስጥ አለ። ለምሳሌ ኢየሱስ እንዲህ አለ አባት የሚለውን ሲገልጠው አባቴም ይሰራል እኔም እሰራለሁ። ዋው! አምላኬ አይደለም ያለው። አምላኬ ሲል ሰውነቱን ያሳያል፣ ለምን ተውከኝ እያለ። ከዛ ግን ዋናው ጋር ሲመጣ አባቴም ይሰራል እኔም እሰራለሁ። አሁን በአይሁድ ጭንቅላት ውስጥ ሆነ ነው ይህን ማሰብ። አይሁዶች መንፈሳዊውን ነገር በሚረዱበት ነገር የተናገረውና ምን እንደተረዱ አሁን እነግርሃለሁ። አባቴም ይሰራል እኔም እሰራለሁ አለ። ዛት ሚንስ አብ የሚሰራውን ሁሉ እሰራለሁ። ቀጥሎ ምን አለ? አብ ለሚወዳቸው ሕይወትን ይሰጣቸዋል፣ እኔም ለምወዳቸው ሕይወትን እሰጣቸዋል። ከዛ ዮሐንስ ወንጌል 5 ላይ ምናልባት ቁጥር 18 ወደዛ ገደማ ላይ ምን አለ? አባቴ ሲል ድንጋይ ያነሱልሃል። እኔ እናንተ አሕዛብ ሆነን የመጣን ስለሆነ ነገሩ አይገባን፣ አይሁድ ግን ይገባል። ከዛ ምንድን ነው ያሉት? ትርጉሙ ነው አባቴ ብሎ ራሱን ከእግዚአብሔር ጋር ስላስተካከለ። ስለዚህ ነው ሊወግሩት የፈለጉት። በምን ስራ ነው የምትወግሩት? ምን ክፉ ሰርቼ አለ? አባቴ ብለው ብለህ ራስን ከእግዚአብሔር ጋር ስላስተካከልክ። ስለዚህ አባት የሚለው ኢየሱስን ከአብ ጋር ያስተካክለዋል። አምላክ የሚለው ደግሞ ሰውነቱን ይገልጥልሃል። ስለዚህ ምን ይላል? ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ። አባትነት ቤተሰብ ነው፣ ባህሪ መካፈል ነው፣ አንድነት ነው። እዚህ ጋር ደግሞ አምላኬ ይላል፣ ፍጹም ሰውነት ተካፍሏል ማለት ነው። አብ ስጋ አልሆነም ማለት ነው። ወልድ ነው ስጋ የሆነው ማለት ነው።